የምናስታውሰው ነው። በቀኑ በጣም ከፍተኛ መደናገጥ ነው። እኔ ደግሞ በጣም ስለፈሰሰ ይተርፋል ብዬም አላሰብኩም። አዩ አይደል ያወጣው? ይኸውልህ ቁም ነግሬሃለሁ። እየለመንኩት ነው እንግዲህ የዛን ጊዜም ጩቤውን ከጀርባው ሲያወጣ በጣም ነው የሰቀተተኝና ይዞ የገባው የአሁን ትውልድ ምንድን ነው? ሰላም ሰላም ውድ ቤተሰቦቻችን እንዴት ቆያችሁ? እንዴት ከረማችሁልን? ያው እንግዲህ ዛሬ በተለየ ኬስ ሳይሆን በአዲስ ኬስ ሳይሆን ከዚህ በፊት በሰራነው ቪዲዮ እናንተም እንግዲህ የተለያየ ወቀሳ ስታደርጉብን የነበረ አንድ ቪዲዮ የሰራነው ነበረ ማለት ነው። ያም ከአያትየው ኬስ ጋርና ከልጅየው ጋር ተያይዞ ማለት ነው። እንግዲህ ባለፈው ልክ እንዳያችሁት ማለት ነው አያትየውን ልጁ እንግዲህ በምናብም ሊሆን ይችላል የተለያዩ ነገሮችንም እንግዲህ በመጠቀም ሊሆን ይችላል። ያው እያያችሁት እየተከታተላችሁት ነበረ። የተለያዩ አጉል ጥያቄዎችን ነው ሲያቀርብ የነበረው። የድሮ ፍቅረኛውን እየመሰለችው አይነት ነገር እሷ ናት እያለ የተለያዩ ነገሮችን በጣም የሚደብር ጸያፍ የሆኑ ነገሮችን ነው ስንከታተል የነበረው። ዞሮ ዞሮ እነዛን ኬዞች ለመፍታት እኛም ሁላችንም ተሯሩጠን ተረባርበን ያው መጨረሻ ላይ እኛንም ለውቃሳ አድርጎን ነበረ። እናንተም ግን ሙሉ በሙሉ ያላያችሁት አንድ ነገር ነበረ። ሰውየውን እኛ ከተወጉ በኋላ ቀጥታ ወደ ሆስፒታል በአምቡላንስ እንዲሄዱ ነበር ያደረግናቸው ማለት ነው። ከፍተኛ ደም ነው እየፈሰሳቸው የነበረው። ካሁን ግን በዚህ በሁለት ቀናት ውስጥ ጤንነታቸው በጣም እየተሻሻለ ያለበት ሁኔታ አለ። ሙሉ በሙሉ አልዳኑም፣ ግን የጤንነታቸው ሁኔታ መለስ እያለላቸው ነው ያለው ማለት ነው። ቤተሰቦች ዞሮ ዞሮ እኛም የተቻለን አቅም ለማድረግ እየሞከርን ነው። ዋናው ነገር ግን ዛሬ የተመለስንበት ምክንያት ምንድን ነው? ያው ልጁ ከዛ በኋላ በዋስትና ከወጣ በኋላ ማለት ነው ያው እድሜው ትንሽ ስለሆነ ለተወሰነ ቀን የጠፋብን ነው ያለው። ስለዚህ እኛም ልጁን መያዝ ስላለብን ልጁን ለሕግ እንዲቀርብ እና ጉዳዩ በቶሎ መታየት ያለበት ኬስ ስለሆነ ሰውየውም ተጎድቷል። ልጁም ደግሞ ሳይኮሎጂካሊም በደንብ ትሪት መደረግ ያለበት ነው። ይሄ ዝም ብሎ ሕግ ቦታ መቅረብ ብቻ ሳይሆን የአእምሮም ሁኔታ የአእምሮም ጤናም ሁኔታ ኢቭን እስር ቤትም ሆኖ ሊያደርስ የሚችለውን ጉዳት በጣም ከባድ ስለሆነ የአእምሮም በሳይካትሪስቶችም መታየት ያለበት ልጅ ነው ማለት ነው። ዝም ብሎ ከህብረተሰቡ ጋር ወዲያው መቀላቀል የሌለበት ልጅ ነው። ስለዚህ ይህንን ልጅ አሁን ተከታትለን እየተከታተልነው ነው። ዞሮ ዞሮ ከአያትየው ጋርም ትንሽ የምናደርጋቸው ቆይታዎች ይኖራሉ፣ ከሴቷ አያትየው ጋር ማለት ነው። አሁን ያለበት ሁኔታ እንግዲህ ስንጠይቃቸው መጀመሪያ አሁን አግኝተናቸው ነበረ። ቀጣይ ለእናንተ የምናሳያችሁ ነው የሚሆነው። ቤት ውስጥ እንደሌለ በዚህ ወደ 4 ቀንና 5 ቀን የሚሆን አይተውት እንደማያውቁ ግን በስልክ እየደወለ የተለያየ ዛቻ እያደረገባቸው እንደሆነ የሆነ የሚጠረጥሩት ቦታ አለ እሳቸው ማለት ነው። ስለዚህ እዛ የሚጠረጥሩት ቦታ ሄደን የምንፈልግ ይሆናል ቤተሰቦቻችን ከእናንተ ጋር በመሆን ማለት ነው። ዛሬ በተቻለን አቅም ይህንን ኬስ እናንተንም በጣም ቤተሰቦች እያስቆጣችሁ ነበረ። ለምን በቶሎ አልደረሳችሁም እንዴት የሚል አይነት ነገሮች እየቀረቡብን ነበረ። በጣም ወቀሳዎች እነዛን ነገር ይገባናል ማለት ነው። ለምን እንዳደረሳችሁብን እነዛን ወቀሳ ያው ብዙ ጊዜ እኛ ድብቁን ካሜራ የምናስቀምጥበት ዋናውና ትልቁ ምክንያት ምንድን ነው? እዛ ቦታ ላይ የሚካሄዱትን ነገሮች ካየን በኋላ ቶሎ ደርሰን የሰውን ሕይወት ለማዳንና እዛ ቦታ ላይ ደግሞ ሁለተኛ የሚፈለጉ ወንጀለኞች ካሉ ሄደን በቶሎ ለመያዝ ነው ድብቁ ካሜራችንን በዋናነት የምናስቀምጠው ማለት ነው። የዛለት ትንሽኛ ሌት ሆነን ነበረ። ዞሮ ግን ምንድን ነው ገና ከውጭ ጀምሮ እየቀረጽ ነው እያያችሁት ነበረ። የነበርንበት ቦታ ዳገታማና አስቸጋሪ ነበረ። ለዛ ነው ሌላ ቤት ስለሌለ ከዛ ውጪ ማለት ነው ትንሽ የቆየንበት ሌት የሆንበት ዋነኛው ምክንያት በዛ የተነሳ ነው። ዞሮ ግን ዋናው ትልቁ ነገር የሰውየው በህይወት መኖር ነው። ያው ብዙም ራሳቸውን ባያውቁም በዚህ ሰዓትና አሁን ላይ ያሉበት ሁኔታ በህይወት አሉ። ዞሮ ያው በተቻለን አቅም እነዚህን ወንጀለኞች አሁን በተለይ ይህንን ልጁን እንግዲህ አንዳንድ ከነሱ ቤተሰቦች ጋር ሌሎችም እየሰማናቸው ያሉት አንዳንድ ነገሮች አሉ። እነዚህ ነገር ለመፍታት በተቻለ መጠን አብረን ከእናንተ ጋር ለመፍታት ምንቆይ ነው የሚሆነው ማለት ነው። እናንተም እንግዲህ ሰውየውን እንኳን በህይወት ተረፉ እያላችሁ እንግዲህ ሁላችሁም ኮሜንት ሴክሽን ላይ ሀሳብ አስተያየቶቻችሁን እንድታስቀምጡልን በትህትና እንጠይቃለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ ይደረግ። አቤል ነኝ። አብረን እንሂድ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን።
እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው 1 ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ያው እንግዲህ ቤተሰቦቻችን ቅድም እንዳልኳችሁ ማለት ነው ከወይዘሮ አልማዝ ጋር ዋነኛ ከጉዳዩ ተጠቂ ከጉዳዩ ሰለባ ከሆኑት ጋር አሁን ተገናኝተናል ማለት ነው። እስቲ የተወሰነ ደቂቃ አንዳንድ ነገሮችን ባለቤታቸው ስላሉበት የጤናም ሁኔታ ሊሆን ይችላል ከሰፈር ጋርም ተያይዞ እስቲ እንኳን ደህና መጡ። በቅድሚያ እንኳን ደህና ቆያችሁ። እንግዲህ ወይዘሮ አልማዝ የደረሰቦት በጣም ከባድ የሆነ ነገር በጣም ሞራሊ በጣም የሚነካ በህብረተሰቡም በማህበረሰቡም ዘንድ በጣም ጸያፍ የሆነ ነገር ነው። እንግዲህ እናንተ ቤት ላይ ሲከሰት የነበረው እድሜ ለባለቤቶት ማለት ነው። ይህንን ጉዳይ ነግረውናል። ዞሮ ግን እሳቸው አሁን በዋነኝነት የጥቃቱ ሰለባ ሆነው ሆስፒታል ላይ ነው የሚገኙት። ከፍተኛ ደም እየፈሰሳቸው እንደነበረ እየነገሩኝ ነበረ። እኛም ሄደን አይተናቸዋል። እስቲ እንዴት ነው አሁን ያሉበት የጤንነት ሁኔታ? አሁን እግዚአብሔር ይመስገን አሁን ደህና ነው። እድሜ ለእናንተ እግዚአብሔር የተመሰገነ ይሁን። ያው የኔ ጥፋቶቹም ቢኖሩ ልጄን እመልሳለሁ እያልኩኝ እዚህ ነገር ውስጥ ብገባም እድሜ ለእናንተ እናንተ ተሯሩጣችሁ የዛኔ ባደርሱ ኖሮ እንደዚሁ በህይወት አላገኘውም ነበረ። አሁን ያለው ጤንነት ደህና ነው እግዚአብሔር ይመስገን። ሌላ ምን እላለሁ ብለህ ነው ልጄ? አሁን ደህና ነው። ዋናው እንግዲህ ያው እግዚአብሔር ይመስገን በጤንነት መገኘታቸው ነው ዋናው ትልቁ ቁም ነገር። የዛለት እንግዲህ የነበረውን ነገር እኛ ሁላችንም ስለነበረን የምናስታውሰው ነው። በቃ በጣም ከፍተኛ መደናገጥ ነው። እኔ ደግሞ በጣም ስለፈሰሰ ይተርፋል ብዬም አላሰብኩም። እድሜ ለእናንተ። እንደዛ ሆኜ ልጄን እንደው የልጄ ቅርስ ነው ልጄን ባጣ ደግሞ በልጅ ልጄ ካሳለሁ ብዬ ነበረ። ያ መዓት ያውርጅብኝ ሁሉ ቢወርድም ተመስገን። አሁን ደግሞ የሱ መትረፍ ፈጣሪን እያመሰገንኩኝ ነው። አሁን ደህና ነው። በጣም አሪፍ። እስቲ እንዴት ነው አሁን እሳቸው ከነቁ በኋላ ትንሽ የማውራት ነገሮች አሉ። እኛንም በትንሹ ነው ያዋሩን። ብዙውን ጊዜ እንግዲህ አንቺ እዛ ነው እያሳለፍሽ ያለው ማለት ነው። እስቲ ምን አሉሽ ስላለበት የጤንነት ሁኔታ? በጣም አደናጋጭ ነገር ነው ተከስቶ የነበረው። ያሉሽ ነገር ምን አለ? አይ አሁን ደህና ነው። አሁን እሱንም አዋርቼዋለሁ። ያው እንዳልኩ ያው የኔ ጥፋት እንዳለ ሆኖ ያው አሁን ቢጸጽተንም ምንም የምናደርገው ነገር የለም። ሁሉም ነገር ይፋ ወጥቷል። እኔ ያው በልጄ ልጅ ካሳለሁ ብዬ ነበር እንዳልኩ ያሰብኩት አልሆነም። ሁሉም ነገር ተበላሽቷል። ከመጀመሪያው እሱ እንዳለ ያንን ነገር የባለቤቴን ባዳምጥ ብሰማ ባስተካክለው ለዚህ ሁሉ አይደርስም ነበር። አይ ያው ዞሮ ይቅርታ አድርጊልኝና አንቺም እኮ ይመስለኛል ነገሮችን በራስሽ መንገድ አስተካክላለሁ ብለሽ ነው። እግዚአብሔር ይመስገን በጣም የከፋ ነገር ከመድረሱም በፊት እንግዲህ እድሜ ለሳቸው እሳቸው መጥተው ነው ጠቆመውን ነገሮችን እያስተካከል የነበረው ማለት ነው። የእሳቸው መጎዳት ነው በጣም ጸጸቱ እና እሳቸውም እስቲ እንዴት ነው ከተጎዱ በኋላ ካንቺ ጋር የማውራት ነገር አለ? እንዴት ነው ስለ ልጁ ይጠይቅሻል? ካንቺ ጋር እንደ በፊት ነው አቀራቦታቸው? እንዴት ነው ሰሞኑን ያለው ነገር? ያው እንግዲህ ያው እሱ መቼም አልጋ ላይ አይደለ ተኝቶ ያለው አቅራቦቱ ያው ያለውን ነገር እኔ እየነገርኩት ነው። ቢከፋውም መቼስ ባለቤቱ አይደለው ምንም እንትን አላልንም። ደህና ነው። ውስጡን በቃ ያጠፋነውን ሁሉ እንኳን አንተ ተረፍክ እንጂ እያልኩት የመከርኩት ነው። ዋናው መትረፉ ነው። ደህና እንደሆነ ውስጡም ደህንነት እንደሚሰማው ነው የነገር ያለው። እናንተንም እያመሰገነ ነው ያለው ባለበት ሆኖ። ያው እናንተ ባደርሱ ኖሮ ይሄን ሰውየውን ምን ያደርገዋለሁ? አንደኛ አፍኜ ነው እቤት ዝም ብዬ ቁጭ ብዬ የነበረው። ያ ነገር ደግሞ እንደዛ ሆኖ ሲወጣ እንዴት አደርገው ነበር? ምን አደርገው ነበር? ሰው ምን ይለኛል እያልኩ እኮ ነው ለዚህ ሁሉ የደረስኩት።
አሁን ላይ ያው ሁሉም አውቆታል፣ የታወቀ ነገር ሆኗል። ስለዚህ እንዴት ነው ግን አሁን ይሄ ነገር ሲከሰት በተለይ በእኛ በማህበረሰባችን እንኳን በእኛ አይደለም በማንኛውም ቦታ ላይ በጣም ጸያፍ ነው። የኛ ደግሞ መስተጋበራችን አንዱ ህብረተሰብ ከአንዱ ጋር ያለው ነገር ቁርኝታችን ከአንዱ አንዱ በጣም የተቀራረበ ነገር ነው። አካባቢ ላይ ሰፈራችን ላይ እንደዚህ አይነት ነገር ሲከሰት ደግሞ የመገለል ነገር ራሳችንም ደግሞ ወደ የሆነ ቦታ ወደ እድርም ሊሆን ይችላል ወደ ተለያዩ ማህበራዊ ቦታዎች ላይ ያለመሄድ ነገር የመገለል ይኖራል። አንቺስ እንዴት ነው በዚህ አንድ ሳምንት ውስጥ ያጋጠመሽ ነገሮች ካሉ? አሉ ሰው ያፈርኩ ነው። እኔ ራሱ ያፈርኩ ስወጣ ምናምን ነገር ይጠቋቆሙብኛሉ። ሲያዩ የማግለልም ስራ እንትን ሲሉኝ በቃ ገብቼ ፈጣሪ ሆይ እንደው አንተ መድኃኔዓለም ብዬ አለቅሳለሁኝ። በዚህ እድሜ ይህንን ነገር የምታሳየኝ ለምን? እኔ እንደዚህ አይነት ነገር እንደው ስሰማ አዝን ነበር። ጭራሽ በእኔ ላይ ሲደርስ ምን አደርገዋለሁ? ምን እለዋለሁ? ለሰዎችም ለማሳመን አንዳንድ እንዲወዳጅ የሆኑ የቀረቡ ሰዎችን እያወራኋቸው እንደው እስኪ እናንተ ማውሩ አውቄው አይደለም ይሄን ነገር ያደረኩት ልጄን አስተካክላለሁ ብዬ ነው እያልኩኝ ለሰዎችም እያወራሁኝ ነው። ግን ቢሆንም እድር ቦታ ራሱ አሁን እንደ በፊቱ አልሄድም። በፊቱ ወይዘሮ አልማዝ መጣች ተብዬ በወንበር ተነስቶልኝ ሰላም ተብዬ በስነ ስርዓት ነው የሚያስተናግዱኝ። አሁን ላይ ግን ያለው ነገር ትንሽ መጠቋቆሚያ ይመስለኛል። ግልጽ አድርጎ አይናገሩም። ሲያዩኝ ራሱ ፊታቸውን ነው የሚያዞሩና ውስጤ ተከፍቷል፣ ውስጤ አዝኗል። ምን አደርጓለሁ ብለህ ነው? ምን አመጣዋለሁ ብለህ ነው? ብዙ ነገር ተጎድቷል ውስጤ። አይምሮ የራሱ የሚስተካከል ሁሉ አይመስለኝም። አሁን ባየኋቸው ቁጥር ተሳቅቄ ነው በር ከፍቼ እንደው ደጁን ተሳልሜ ልምጣ ብዬ ለማውጣት ግራ ቀኝን አይቼ ነው ወጥቼ ተሳልሜ የምመጣ እንጂ ጥሩ ነገር የለም። ይሄ ከባድ ነገር ነው። እኔ ላይ የደረሰው እንደው ማንም ላይ ይድረስ ብዬ አልመኝም። ማንም ላይ አይድረስ። ይህንን አሁን እንደው ሆኗልና ብቻ አሁን ራሱ ልጁ ትንሽ ግን ያው አሁን እንደ ጥያቄ እኔ ግራ ይገባኝ ሰውየው እንደዛ ከተጎዱ በኋላ ማለት ነው ወደ ሐኪም ቤት ከሄዱ በኋላ ልጁ ገና ወደ 18 ዓመት ገና እየሆነው ነው። ለእንግዲህ ወደ ጸባይ ማረሚያም ሊሆን ይችላል ወደ ተለያየ ቦታ መሄድ ያለበት ልጅ ነው። ግን ያው እድሜውም ገና ስለሆነ በገንዘብ በዋስትና ነው በተወሰነ ቀን ያው ጥሪ ወረቀት እስከሚመጣለት ወዴትም እንዳይሄድ ተብሎ ወጥቶ የነበረው። ማን ነው ገንዘቡን የከፈለለት? አላወኩም። እኔ ግልጽ አድርጎ እንትን ያሉኝ ሰዎች የሉም። መጥቶ ያው እኔንም ብሎ የሚጠይቁኝ ሰዎች ስላሉ እኔም አንድ ዝም ብዬ የምጠረጥራት አንድ ልጅ አለች። የኔው ዘመድ ናት፣ የሱ ዘመድ ናት አለች። ምናልባት ብዬ ነው እንደው ሳጣ ምንም ስል ሲከፈኝም እሷ ጋር ሄዳለሁኝ አልፎ አልፎ። ሲሄድም አጋጣሚ ቁጭ ብሎ አገኛቸዋለሁ። እሳይ እንኳን እዚህ ሆንክ ብዬ እኔ በቃ ባየው እኔ ወይ ሞቶ ወይ ወድቆ ወይ አንዱ ገሎብኝ አገኛለሁ ብዬ ስለማዝን እዛ ሳገኝ ውስጤ ደስተኛ ይሆንና ይዤው እመጣለሁ። የሚገርምህ እኔ በሱ እውነት ስቃይ አይቻለሁ፣ ብዙ መከራ አይቻለሁ። ግን ዞሮ ዞሮ ከዚህኛው ኬዝ ጋር ከሆነ ጋር ተያይዞ ማለት ነው እኔ ከወጣ በኋላ ነው የሰማሁት በዋስትና እንደወጣ ምናምን ነገር እና እኛም ፈልገን ደግሞ ይህን ልጅ በዋስትና መለቀቅ ቤተሰቦቻችን በዋስትና አይደለም በፍጹም በጭራሽ። ምክንያቱም ቅድም እየነገርኳችሁ እንደነበረው ይሄ በቀጥታ ከማህበረሰቡ ጋር ቀጥ ብሎ ሄዶ ከተቀላቀለ በጣም ከባድ ነገር የሚያደርስ ነው። የገዛ ቤተሰቡ ላይ የገዛ አያቱ ላይ እንደዚህ አይነት ነገር እንደዚህ አይነት አፌር ነገር ማመላከት የጀመረ ሌላ ሰው ላይ ሄዶ ምን ሊያደርግ እንደሚችል ማወቅ ማዳገት አያቅትም ማለት ነው። ግን ከወጣ በኋላ ቢያንስ አንድ ቀን ነው አንቺ ጋር የነበረው ማለት ነው። ከዛ በኋላ ተከታታዩን ወደ 5 ቀኖች ነው 4-5 ቀን ምናምን የሚሆነውን አልነበረም አይደለ? አልፈለግሽውም? እሱስ ስልክስ ወይ ደውሎ ወይ ወደ ስልኩ አንቺስ የመደወል ነገር አልነበረም? አልደወልኩም። መፈለግም አልፈለኩም። ውስጤ በቃ ተጎድቷል። ቅድም እንዳልኩክ ተሰምቶኛል። ይህንንም ሰውዬው አጥቼው ነበር። እንደገና እሱም እንደዚህ በቃ አንድ ሰው አድናለሁ ስትል ሌላ አካል እየጎዳክ ነው ያለከው፣ ሌላ አካል እያጠፋው ነው። እኔ አሁን እንደ ህጉ እንደው ተይዞ ህግም ይዞት መቀጣት ባለበት ተቀጥቶ መመለስ ቢሆን የሚሻለው እንጂ አሳልፌ ብሰጥ ነው ውስጥ የሚመርጠው። አልፈለኩትም። አንድ የመጣም ጊዜ ውጣልኝ ሁላ ስለው መጥፎ ቃል ነው የተናገረኝ። ተናግሮኝ
ወይ ይዤሽ እጠፋለሁ ወይ እንደሱ ገልሻለሁ ሁላ ዝቶብኝ ነው ሄደው። ዝቶብኝ ጭራሹን ማዛትም ጀምሯል። ዝቷል። ስለዚህ ያ ነገር እኔም አሁን ለህይወቴ ይዤሽ እጠፋለሁ ነው ይዤሽም እጠፋለሁ ብሏል። እና ብዙ ቃላት ነው ሰንዝሮብኝ ሄደው። ፈራሁት፣ እኔ ፈራሁት። አሁን እንደ በፊቱ አድነዋለሁ፣ ሸፋፍናለሁ፣ ውስጥ ገበናዬ ነው ምለው ነገር የለም። አንደኛ ህዝቡ ሰምቷል፣ ህብረተሰቡ አውቋል። እንዴት ብዬ ወዴት ነው የምደብቀው? አሁን የሚደበቅ ነገር አይደለም፣ በህይወት የመጣ ነገር ነው። እየለመንኩት ነው እንግዲህ። የዛን ጊዜም ጩቤውን ከጀርባው ሲያወጣ በጣም ነው የሰቀተተኝና ይዞ የገባው የአሁን ትውልድ ምንድን ነው? እኛ እንደዚህ ነገር አናቅም። ስቀን ተጫውተን በልተን ልጆቻችን ከጎረቤት ጋር የሚያድግ ትውልድ እንጂ የምናውቀው አሁን ትውልድ ከጀርባው አውጥቶ ጨርስልሻለሁ፣ ገልልሻለሁ እየለመንኩት ነው ዘሎ የገባው። እናንተ ባትኖሩ ኖሮ ዛሬ ህይወቱም አይተርፍም ነበር። ስለዚህ መቀጣት ባለበት እናንተ አቅርባችሁ ቢቀጣ ነው እንጂ እኔ አሁንም እየፈራው ነው። እንደገና ያ ባለቤቴ ያየውን ስቃይ እኔም ስቃዩን ማየቴ አይቀርም። እንደገና እሱ አልተነሳም። ከኔም ደግሞ አሁን እንደ ይሄ ነገር ቢደርስብኝ የት እንደምወድቅ እራሱ አላውቅም። ስወጣም ስገባም ለህይወቴ እየፈራው ነው መውጣው የምሳቀቀው። ሰውን በእኔ ላይ እየተጠቋቆምብኝ ነው። እና እኔ አሁንም ቢሆን ፈልጋችሁን ማግኘት ከቻላችሁ እኔ ከመጣም አሳልፌ ከመስጠት ወደኋላ አልልም። ህግ እንደሚያደርገው ቢያደርግ ምርጫዬ ነው። ምክንያቱም ዝቶብኝ ነው ሄደው፣ ዝቶብኝ ነው። አንደኛ አይምሮ ትክክል አይደለም እያልኩኝ ነው ይሄ ሁሉ የመጣው። አሁንም ደግሞ ሲመጣ እንደገና ሚስቴ ነሽ ብሎ እንደገና ከመድፋት ወደኋላ አይልም። ይሄ ለእኔ ለጆሮዬ አይደለም ለሚሰማም ሰው ይሄ የሚዘገንን ነገር ነው። ደረቅ ጡቴን እያጠባሁኝ አብልቼ አጠጥቼ ይሄ ሰውየውም ቢሆን የእሱን ህይወት ለማዳን ብሎ ነው እንጂ እንደዚህ አይነት ነገር የሚፈጥር ሰው አይደለም። እውነት ለመናገር ነው የምነግርህ። እኔ አላቅም። እኔ ቤት የገባው ሰይጣን ምን እንደሆነ ምንም እኔ ግራ ገብቶኛል፣ ለማውራትም ግራ ገብቶኛል። እና መደረግ ያለበት ነገር እኔ እንደው ልጅ አደራህን ምለምንህ አሁንም ቢሆን ለህግ አሳልፈ ስጥ፣ አፈላልጉልኝ። እኔም ብቻ ለኝ እንደው ከመጣም ስልክ ደውዬ ምያዝበትን ነው መፍጠር መፈልገው። እና ለህይወቴ ስጋት ላይ ነኝ ያለሁት። እኔ አፍሬያለሁ። ቅድም እየነገርሽኝ በጣም የሚያሳዝን ነገር ነው። ቅድም እየነገርሽኝ የነበረው ነገር ነበረ እንደ መረጃ እንኳን ቢያንስ ቢሆንን ማለት ነው። እንዴት ነው በተደጋጋሚ የሆነች ሴትዮ ጋር እንደሚሄድ፣ ያች ሴትዮ ደግሞ እንደዚህ ጥፋት በሚያጠፋበትም ሰዓት ሊሆን ይችላል እየሄደ የሚደበቅባት በጣም አስቸጋሪ ልጅ እንደሆነ እንግዲህ ገና ከልጅነቱ ጀምሮ ወጣ ያለ ባህሪ እንዳለው ነው እየነገርሽኝ የነበረው። ሴትዮዋ እስቲ ምንድን ናት? ዘመዳችሁ ናት? አዎ የእሱ እንትን ናት። ለእሱ አክስት ናት። ለባለቤቴ እህት ናት። ለእሱ ያው አክስት ናት። እኛ ያው እንግዲህ እኔ በፊትም እንደነገርኩ ከኛ ቤተሰባችን ክፉ ነገር አናውቅም። እኔ ባለቤቴ ጋርም ስጋባ በልጅነታችን ነው። ይሄ ልጅም በልጅነቱ ይሄን ነገር ሲጀምር የእሱም እናት እንደዚሁ በልጅነት ነው እንትን ያልነው የተጋቡት። ይሄም ደግሞ በቃ ከዘር መጣ እንደ ብዬ ነው እኔ እንደውም እንትን ምለው የሚገርም ነገር እንጂ እንደዚህ ዘሎ ሚስትም ይዣለሁ ብሎ እኮ አማክሮኛል እኮ ከዚህ በፊት እንደዚህ አይነት ነገር ሳይመጣበት ሱስ ውስጥም እንደዚህ ሳይዘፍቅ። አሁን እኮ ነው ሱስ ውስጥም ገብቶ ዝፍቅ ብሎ ጭራሽ ነገሮቹ ሁሉ እንግዲህ ያች ልጅ ምን እንዳለችው ምን እንዳደረገችው ባናቅም መጣ። ቀስ በቀስ ነው እንግዲህ ወደ እኔም እሷን እየመሰልሽብኝ ሄድሽ፣ እንደዚህ ያልሽ ሲል እንደው የዛሬ ትውልዶች አፈር ብሉ እያልኩኝ ምንም እንደዚህ አይነት ነገር ማውቀው ጉዳይ የለም። ቀስ በቀስ እኮ ነው ታሪኩን ተቀይሮ ይሄ ሁላ መዘዝ የመጣብን፣ ይሄ ሁሉ ጉድ የመጣብን፣ ይሄ ሁሉ ውርጅብን የወረደብን። እኔ እንደው እኔ አላውቅም። እኔ አሁን ወይ ቤቴን እንትን ብዬ አንድ ሀገር ካልሄድኩ ወይ ወደ አንድ ቦታ ካልሄድኩ ምንም የማረገው ነገር የለም። እኔ ሰው አይን ማየትም እድር ቦታም መሳለምም ምንም ጋር የመሄድ አቅሙም የለኝም። እኔ ፈርቻለሁ። ህይወቴንም አጣለሁ እያልኩ እየፈራሁኝ ነው። እኔ አሁን ላይ አላቅም። ማውራትም አልችልም።
እንደዚያው ነው ማለት ነው። እኛም በተሻለን አቅም ልጁንም ተሯሩጠን ለማግኘት እንሞክራለን እንፈልጋለን። እርሱም የተለየ ሌላ አማራጭ እንትን ሳይሉ የተሻለ ነገር ለማምጣት እንሞክራለን። ወይዘሮ አልማ እንግዲህ ቤተሰቦቻችን ልጁ እንግዲህ ይህንን ሰሞን የለም በተሻለን አቅም እንግዲህ ፈልገን ማግኘት እንሞክራለን። ያው ያለበትን ቦታ ይኖራል ተብሎ የሚገመትበትን ቦታ ስልክም ይዞ ስለነበረ በሎኬሽንም ለመፈለግ አንደኛ እንሞክራለን። ሁለተኛ አማራጭ ደግሞ እቺ ሴትዮ በተደጋጋሚ እየሄደች የሚያገኛት ሴትዮ የተባለችው እሷን ቤት ሄደን ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እንግዲህ ቤተሰቦቻችን ከተባለው ቀን በኋላ ቦታው ላይ መተናል። እንግዲህ እዛ ሰፈር ላይ ይኖርበት የተባለው አካባቢ ቤት ላይ መተናል። እየመጣ ይመስለኛል እንግዲህ ነግሮኛል በስልክ ቤተሰቦቻችን በምንም ይሁን በምንም መልኩ ይህን ልጅ ዛሬ ለህግ አካል አሳልፈን ሳንሰጠው ወዴትም የምንሄድ አይሆንም ማለት ነው። ቤተሰቦቻችን የግድ እንደዚህ አይነት ሰው እንደዚህ አይነት አጸያፊ ነገር የሚሰራ ሰው የግድ መያዝ ስላለበት ይዘነው ቀጥታ ለህግ አካል ነው አሳልፈን የምንሰጠው። ያው ምልክት እየሰጡን ነው የነበረው። እስቲ ያው ያኛው ነው ራሱ ነው አይደለ? ና እስቲ ና። የት ነው እየሄድክ የነበረው? እንዴ መቼ ነው የወጣው? የት እንዴ? አቤት ምን ፈልገህ? መቼ ነው የወጣው? ምን ፈልገህ ነው? የት ነው የምትሄደው? ና ቁም። የት ነው የምትሄደው? ቁም እያልኩ ነው። ይኸውልህ የትም አታመልጠኝም ዛሬ። የትም አታመልጠኝም ዛሬ። አዩ አይደል ያወጣው? ይኸውልህ ቁም ነግሬሃለሁ። የት ማለት ነው? በዚህ ጋር ናስቲ በዚህ ጋር ወንድዬ ናስቲ ወንድዬ ናስቲ ወንድዬ ወደዚህ ጋር ነው ወደዚህ ጋር የት ነው የገባው? ቀጥታ አሁን ሴትዮዋ ቤት ነው መሄድ ያለብን። ቀጥ ብለን ሴትዮዋ ቤት እንሄዳለን ማለት ነው። ተቀብላታላ ስልክ ቁጥር? አዎ ተቀብያታለሁ። ና እንሂድ። ና አጥፎ ካሜራውን። እንግዲህ ቤተሰቦቻችን ያው አይታችሁታል። እንግዲህ ተሯሩጦ አምልጦናል። አሁን አምልጧል ማለት ጠፍቶብናል ማለት አይደለም። የገባበት ገብተን እንደምንይዘው ባለሙሉ ተስፋ ነኝ፣ በጣም እርግጠኛ ነኝ። ይዘነው ለህግ አካል አሳልፈን እንደምንሰጠው ማለት ነው። ይሄን ልጅ ሳንይዘው እኔ ወዴትም ወደ ሌላ ስራ ወደ ሌላ ኬዝ የምንገባበት ምንም አይነት ነገር አይኖርም ማለት ነው። አሁን በተቻለ መጠን በተቻለን አቅም ይኖራል የተባለበት ቤት እዚህ ላይ ነው። ይኖራል ማለት መጥቶ እዚህ ይኖራል ማለት የሴትዮዋ ቤት ማለት ነው። አልፎ አልፎ ይገኝበታል የተባለው ቀደም እንግዲህ አያተየው ስትነግረን ሰምታችኋል። በሚጠፋበት ሰዓት እንግዲህ በተደጋጋሚ ማለት ነው በሚጠፋበት ወቅት በሚጠፋበት ጊዜ እዚህ ቤት ነው እየመጣ የሚደበቅ የነበረው። አይትዮም እየመጣች የምትወስደው ከዚህ ቤት ነው። ዞሮ እስቲ ገብተን ያለውን ነገር እንየው። እኔ ነኝ። እንዴት ዋላችሁ?
ሰላም ነው እቴ? እንዴት ነሽ? ደህና። እንደምታዩ ምናልባት ፍቃደኛ ከሆንሽ ካሜራ ይዘናል። አንዳንድ ሰዎችን እንደዚህ እየዞርን አንዳንድ ጥያቄዎችን እንጠይቃለን። ሚዲያ ላይ ነው የምንሰራው። ስለ ማህበራዊ ህይወታችሁ፣ ስለ እናንተ ህይወት እንዴት ነው እስቲ የኖራችሁ ሁኔታ የሚለውን እየዞርን እንጠይቃለን። ከተቻለም እንግዲህ አሸናፊ ከሆናችሁ አንዳንድ ሽልማቶችን የምናበረክት ነው የሚሆነው። ፍቃደኛ ከሆንሽ እስቲ ገብተን ብናወራ እንችላለን? በጣም አሪፍ። እሺ ስላስገባሽን በጣም እናመሰግናለን። ብዙ ጊዜ አንዳንድ ሰዎች እንደዚህ ፈቃደኛ ስለማይሆኑ አንቺ ምናልባት ወጣትም ስለሆንሽ ሊሆን ይችላል። አንዳንድ ሰዎች ተጠራጣሪ ናቸው። ያው ዞሮ ዞሮ ትንሽ ያስጠብቁናል፣ ግን ያስገቡናል። እናመሰግናለን። አንቺ ነው ምንም አይደል፣ ችግር የለውም። እሺ እንዳልኩሽ እንግዲህ ሚዲያ ላይ ነው የምንሰራው። አንዳንድ ሰዎችን እንደዚህ እየዞርን አንዳንድ ጥያቄዎችን እንጠይቃለን። እስቲ መጀመሪያ ወደ ጉዳያችን ከመግባታችን በፊት ስለ ማንነትሽ ከስምሽ እስቲ እንጀምር። እኔ ኤልሳቤጥ እባላለሁ። ያው ብቻዬን ነው የምኖረው። ወጣትም ያው ወጣት አልክ እንጂ ብዙም ወጣት አይደለሁም። ወጣት ነሽ ግን ስትታይ እድሜን በላ አድርጌዋለሁ ትንሽ። እሺ ማን ያልሽኝ ስምሽን? ኤልሳቤጥ። እሺ ኤልሳቤጥ፣ እስቲ ኤልሳቤጥ ማናት? እንዴት ነው አስተዳደጓ የሚለው ካንቺ ብንጀምር። ኤልሳቤጥ ያው ያደገችው ከእናትና ከአባቷ ጋር አይደለም፣ ከዘመድ ጋር ነው ያደግኩት። ማለትም ከወንድሜ ጋር ነው ያደግኩት እና ወንድሜም ያው ብዙ ቤተሰቦች አሉት። ከሱ ጋር ነው ብዙውን ጊዜ ያሳለፍኩት። እሱ ነው ያሳደገኝ። ከወንድምሽ ጋር ማለት ነው? ታላቅ ወንድሜ። ኦኬ። ቤተሰቦችሽ ምን በህይወት ነው ወይስ ክፍለ ሀገር ላይ ሆነው ነው? አይ ያው የጸባይ አለመግባባት ጉርምስና ሲፈጠር ጸባይ ብዙም አልተግባባንም። አስቸጋሪ ሰው ነበርሽ ማለት ነው ወይስ? አስቸጋሪ ሳይሆን እንደዚሁ ያለ አይደለ ደም አለመግባባት የሚባለው ነገር አልተጣጣምንም። ሁለታችን አልተጣጣምንም ማለት ምናልባት ይቅርታ አድርግልኝና ነገሮችን እንትን ካልኩት የባህሪ አለመግባባት ሲኖር ነው አይደለ እንደዚህ አለመጣጣም የሚመጣው። ዝም ብሎ ከመሬት ተነስቶ ዝም ብለሽ እንደዚህ ስለተያየሽ ብቻ ተደባበርሽ ማለት ይቻላል ወይስ የባህሪ አለመግባባት ስላለ ነው? ያው የባህሪ አለመግባባት። እነሱ በጣም ሃይማኖተኛ ናቸው። በጣም ብዙ ነገሮችን ያከራሉ። እኔ ደግሞ ያው ፈታ ብዬ ለቀቅ ብዬ ነው መኖር የምወደው። ኦኬ። ከዛ የተነሳ ብዙም አልተግባባንም። የባህሪ አለመግባባት። ያው እንግዲህ እስቲ ትንሽ ካስተዳደግሽን ጀምርና የባህሪ አለመግባባትም ስትይኝ ከበፊት ጀምሮ አስተዳደግሽ ላይ እንዴት ነው? ጫን ብለው ነው ያሳደጉሽ? ሲያሳድጉኝ በጣም እኔንም ታላቅ ወንድሜንም እንደዚሁም ታናናሾችም አሉ በጣም ተጫጭነው ተቆጣጥረው ነው ያሳደጉን። እንደነገርኩ በጣም ሃይማኖተኛ ናቸው። የድሮ ሰዎችም ናቸው ማለት ያው ወጣቶችም ቢሆኑ ግን የድሮ ሰዎች ናቸው። እንደገና የድሮ ሰዎች ናቸው ስትኝ ወጣቶችም ቢሆኑ ማለት በአስተሳሰብ ነው እያልሽኝ ያለሽው? በአስተሳሰብ ወደ ድሮ ነው የሚያስቡት። ነገሮች ላይ በጣም ያጠብቃሉ ነገሮች እና ለአንድ ነገር ላይ ጥብቅ ብለው ነው እንትን የሚሉት። የሆነ ነገር እንኳን አይተው ማለፍ አይችሉም። እንድታስረዳቸው እንድታብራራላቸው ዲቴይል ገብተህ ሁሉንም ነገር እነሱ ማወቅ አለባቸው። ኃይለኛ ናቸው በሚለው ይስተካከላል። ኦኬ። እና ታዲያ እንደዛ በመሆናቸው አንቺን የጠቀምሽ ነገር አለ ወይስ የጎዳሽ ነገር በዝቶብሽ ነው ለብቻሽ ለመኖር ያበቃሽ? ያው የጉዳይ ነገር በዝቶብኝ ነው ስልህ የጉዳይ ነገር በዝቶብኝ ነው ስልህ ከቤተሰብ ጋር ስትኖር ነፃነትን አግኝተህ ካልኖርክ እንደገናም ያው ከነሱ ጋርም ተጣጥመህ ተግባብተህ ካልኖርክ የራስ የሆነ ነገር ይኖርሃል ወጣት ስትሆን። ትክክል። ማለት ማንኛችንም ሁላችንም የራሳችን ያደግንበት መንገድ አለ። አብዛኞቻችን ግን ያው ኢትዮጵያ ላይ ከተማም ይሁን ገጠር የምናደርግበት ወይ ተመሳሳይ ነው አይደለ? ከጎረቤትም ከቤትም የተወሰነ ቤቶች ላይ ካልሆነ በስተቀር እና አብዛኞቻችንን ደግሞ የጠቀመንም የጎዳንም ነገር ሊኖር ይችላል። እንዳንቺ እንዳልሽው ግን ሃይማኖተኞች ከሆኑ ነገሮችን የሚያጠብቁ ከሆነ ምናልባት የሚጠቅምሽ ነገር የሚበዛ ይመስለኛል። ምክንያቱም አስተዳደግሽ ላይ ጥሩ ሊሆን ስለሚችል። አይ እንዴት ነው ኢቭን ለነሱ እንኳን በጣም አክራሪ ሆነው አያቶቼ ደግሞ በጣም ፈታ ያሉ ሰዎች ናቸው። በተቃራኒ ማለት አያቶቼም ስለ እንዴት ነው የአያቶቼም ማለት በቃ ድሮ የነበሩት አያቶቼ በጣም ፈታ ብለው ነው የሚኖሩት እና ከነሱ ይልቅ ማለት ነው። ግን ታናናሾቻቸው ሆነው እነሱ እንግዲህ የነሱ ልጅ ሆነው ነገሮችን ካጠበቁ ያው ከኔ ጸባይ ጋር አልተግባባንም። ከኔ ባህሪ ጋር ስላልተጣጣምን
ብቻዬን መኖር ጀመርኩኝ። ኦኬ። ወንድምሽ ታዲያ ቀድሞ ነው ወጥቶ የሚኖር የነበረው? አዎ እሱ ድሮ ነው በጣም በልጅነቱ ወጥቶ የራሱን የሆነ ነገር መስራት ጀመረ። ትዳር ያዘ፣ አገባ፣ ወለደ። አሁን ያው ልጅም አለው እና መኖር ጀምረናል። ቆንጆ ወጣት ልጅ አለው። ኦኬ። እና እዚህ ቤት ውስጥ ነው ወይስ ከዚህኛው በፊት የነበርሽበት ቦታ ላይ ምኑ አንድ ላይ ወንድምሽ ጋር የነበርሽው? አይ እዚህ ቤት አይደለም። ይሄማ የራሴ ቤት ነው። የራስሽ ቤት ነው ይሄ? አዎ እሱ የሚኖረው ከሚስቱ ጋር ከልጁ ጋር ብቻቸው ነው የሚኖሩት። የራሳቸው የሆነ ቤት አላቸው። ይሄ የራሴ ቤት ነው። ብቻዬን ነው የምኖረው። ለብቻሽ ነው የምትኖሪበት? አዎ ብቻዬን ነው የምኖረው። ይቅርታ አድርጊልኝና እንግዲህ ቀደም እንዳንቺ አይነት ወጣት ምናምን እያልኩሽ በነበረበት ሰዓት አይ ወጣት እንኳንስ አይደለሁም ትንሽ እድሜም ሄድ እያለ ነው አይነት ነገር ትንሽም ቢሆን ሄድ እያለ ነው እያልሽኝ ነበረ። ግን ታዲያ ያው ሴት ልጅ ነሽ። ሴት ልጅ ደግሞ ብዙ ጊዜ ትዳርን ቀደም ወደ እሱ ልመጣብሽ ነው ወደ ትዳሩም ነው ቶሎ ብለው የመግባት ነገር የሚኖረው። ታዲያ እንዴት እስካሁን ድረስ ቆየሽ? ትዳር አልታየኝም ብዙ ገና እንትን ስላልኩኝ ገና ያው ትዳር ብዙም አይደለም ፍላጎቱም የለኝም። እንደገናም አላስበውም። ስለ ትዳር አስቤም አላውቅም። ጥያቄዎችም ሲመጡ አልቀበልም። በጣም ማለት ለመጀመሪያ ጊዜ ያው አልፎ አልፎ እንደዚህ እንሰማለን። ግን ወልደሽ ከብደሽ አይንሽም ባይንሽ ማየት ማንም ሰው የሚፈልገው ነገር ነው። አንቺ የተለየ የራስሽ ምክንያት ስላለሽ ነው ወይስ? አዎ የራሴ ምክንያት ያለኝ የግል ምክንያት ስለሌለ የማይነገር ማለት ነው። አይሻልም? ያው ሁሉም ነገር ዝርግፍ አይደረግም። ለዛ ነው ያው ብዙም እንትን የሆነ ምክንያት አይደለም። ግን የራስ የግል ሚስጥር የሚባል ነገር አለ አይደለ ወይ? ጥያቄዎች ምናልባት እንትን የምትገፊበት የትዳር ሲመጡ ጥያቄዎችን የማትመልሽበት ምክንያት አንቺ የምትፈልጊው ሰው ስላልመጣ ነው? እስካሁን ስላልመጣ ሳይሆን ለዛ ነገር ላይ ዝግጁም አይደለሁም። ስለማልፈልግ ነው። ትዳር መታሰር ስለማልፈልግ ነው ባጭሩ። ኦኬ። ቅድም ካልሽኝ ነገር ጋር ይያያዛል ማለት ነው። ከቤተሰብሽም የወጣሽበት አንደኛው ምክንያት እንዳልሽው ነፃነትን የምትፈልጊ ሰው ስለሆንሽ ሊሆን ይችላል። ነፃነት፣ በጣም ነፃነት እፈልጋለሁ። የምፈልጋቸውን ነገሮች ነው የማደርገው። ከምግብ ጀምሮ የምፈልገውን ምግብ ነው የምበላው፣ የምለብሰው፣ የማደርገው። የፈለኩት ሰውን ጋር ነው የማወራው። ማለት ያው የራሴን ነፃነትን አውጀ መኖር። ለዛ ነው። ግን እስቲ ማለት ማንም ሰው በህይወቱ ሲኖር የሆነ የበፊት የፍቅር ታሪክ ሊኖረው ይችላል። ትዳሩ እንኳን ባይኖር ማለት ነው። እንደዚህ አይነት ግንኙነቶች አልነበሩሽም በጭራሽ ነው? አይ ኖሮኝ አያውቅም። እንደዚህ የፍቅር ግንኙነት ኖሮኝ አያውቅም። በጣም የሚገርም ነው። እንግዲህ አንቺን የመሰለ ሴት፣ አንቺን የመሰለ ልጅ፣ ሊያውም ደግሞ እንደዚህ ሰርታ ራሷን ችላ የምትኖር ልጅ እንደዚህ መግፋት እንደኔ ምክር እንትን ብልሽ ያው ቶሎ ብታገቢ ደስ የሚለኝ ነው። እሺ ያው ካገባው ለሰርግ እንግዲህ እጠራለሁ። አንደኛ ነው የምትጠሪኝ ከነሱ ጭምር አይሻልም? ወይ ደግሞ ፈልገን ምንድርሽ ነው የሚሆነው? ያው በሰው ከመዳር በራስ የመጣ ነገር ይሻላል። ኦኬ በጣም አሪፍ። ያው እስቲ እንዴት ነው ያው የተወሰኑ ጥያቄ ልጠይቅሽና ብዙም ጊዜሽን የምንይዝብሽ አይሆንም። ችግር የለውም፣ ቤት ነኝ። ጥሩ። እስቲ እንዴት ነው ከፋሚሊዎችሽ ጋር ከቤተሰቦችሽ ጋር ያው ዞሮ በበዓልም ሊሆን ይችላል በአንዳንድ ነገሮች ከቤተሰብ ጋር የመገናኘት አይነት ነገር አለ አይደለ? የመሰባሰብ እስቲ እንዴት ነው ግንኙነታችሁ ብትነግሪኝ? እኔ በጣም ግንኙነት ያለኝ ከወንድሜ ጋር ነው። ከወንድሜ ጋርና ከወንድሜ ባለቤት ጋር ከወንድሜ ልጅ ጋር ነው። በጣም ግንኙነት ቤተሰብ ጋር አልሄድም ብዙ ጊዜ። ወንድሜም ቢሆን አይሄድም። እኛ በዓልን ስናከብር ያው እዚህም አልፎ አልፎ ይመጣሉ። እኔ አብዛኛውን ጊዜ እነሱ ጋር እየሄድኩኝ ነው በዓልን የምናሳልፈው። ጓደኞቻችንን ምናምን ሰባስበን ያለውን ነገር እዛው የወንድሜ ቤት እናከባብራለን። እኔም ወደ ቤቴ እመጣለሁ፣ እሱም ያው ቤቱ ይቀራል። ግን እዚህ ከመምጣቴ በፊት አንዳንድ ነገሮችን እየሰማው ነበር ስልሽ መጥፎ ነገር እኮ አይደለም፣ በበጎ መልኩ ማለት ነው። በጣም ዘመድ ወዳድ እንደሆንሽ ቤተሰቦችሽን የሩቆችሽን እንደምትሰበስቢ አይነት ነገር ነው የሰማሁት። ያው የሰው ነገር እንግዲህ ጥሩ ነገርም ካወሩ ተመስገን ነው የሚባለው። ጥሩ ነገር ማውራታቸውም አይጠላም። ያው ከሚያዩት ነገር ነው። የወንድሜን ልጅ ምናምን ያው እዚህም ስለሚመጣ ስለምንጮት ምናምን ስለሚያዩ ነው እንደዛ ሊሉ የሚችሉት። በጣም ነው የምወደው። ኦኬ እንትና ናቲ ታውቃለህ እንዴ? ያው ነግሬሽላ አንዳንድ ጥያቄዎችን እንግዲህ እዚህ ከመምጣቴ በፊት አንቺን ከመምረጣችን በፊት ስለአንቺ ባህሪ ናቲ እንደውም በቅርቡ ከናቲ ጋር ተያይዞ ይቅርታ አድርጊልኝና ጉዳዩን ወደ ሌላ ቦታ ላለመውሰድ
ከእሱ ጋር ተያይዞ አንድ የሰማናቸው ነገሮች ነበሩ። ምን ሰማችሁ? ያው ታውቂያለሽ አይደለ? ነገሩ ምንድነው የማውቀው እንዴ? ማለቴ ምን ልታወራ ነው የመጣኸው እዚህ? ስላንቺ እኮ እያወራን ነበር። ለማበረታታት ምን ለማለት ነው እንጂ የመጣኸው ይሄ የሰው ቤተሰብ ውስጥ ገብቶ ነገር ለመጎትጎት ወይም ደግሞ የሆነ ነገር ለማድረግ አይደለማ። ትክክል ነው፣ ትክክል ነሽ። ነገሮችን ለመፍታት ሳይሆን ለመጎትጎት ምናምን ነገር ሳይሆን ማለት ነው። ያው የሰማናቸው አንዳንድ ነገሮች ካሉ አንቺ ምን ታውቂያቸው? ማለት አንተ የህግ አካል ነህ ወይስ ምንድነው? አይደለም እኔ ሚዲያ ላይ ነው ስራ የምሰራው። መታወቂያ ምናምን ሳታሳየኝ ነው የገባሁና አሁን ላይ እየታወቀኝ ነው። እንዴት ይዣለሁ መጥቷል ከፈለግሽ እኮ ማለቴ። ታዲያ ምን ስለ ቤተሰብ እንደዚህ ስለ ናቲም ምናምን እንደዚህ ልታወራ ቻልክ? ያው አቤል እባላለሁ። ምናልባት ይኸውልሽ በዚሁ ከተነሳ ማለት ነው ያው ሚዲያ ላይ ነው የምንሰራው ብዬሻለሁ አይደለ? በጣም አሪፍ ነገሮችን ነው እስካሁን ስናወራ የነበረው። በዚሁ አጋጣሚ ከተነሳ ማጥፋትም እንችላለን ካልፈልግሽ በኋላ ላይ አሁን የምናወራቸውን ነገሮች። ግን ዞሮ ዞሮ እናንተም ቤተሰብ ላይ የቤተሰባችሁ አካል ነው እንደምታውቂው ነው። እንደውም ራስሽ ነሽ እንግዲህ የነገርሽኝ አይደለ? እንደምታውቂው እየነገርሽኝ ነው የነበረው ናቲን። እነሱ ቤተሰብ ላይ በተለይ ደግሞ ከአያቱ ጋር ተያይዞ የተከሰተውን ነገር ታውቂያለሽ በደንብ። ምንድነው ከአያቱ ጋር የተያዘው ነገር? ሁሉ እንኳን አንቺ አይደለሽም የምትቀርቢያቸው ሰዎች እያንዳንዱ የሰፈሩ ሰው እንኳን ያውቀዋል አይደለ? ይሄን ነገሮች በጣም የሚወደኝ የሚያከብረኝ ብቸኛ አክስቱ ነኝ ለናቲ። እኔም ደግሞ የምወደው የማከብረው የወንድሜ ልጅ ነው። ስለዚህ አንድ አያት ልጆች ናቸው። አያቶቻችሁ ላይ ደግሞ የደረሰውን ነገር መቼም ሳሰሚ አልቀረሽም አይደለ? አያትየውን ወቅቶ እንደጠፋው ማንን ይወቀው? የራሱን አያት ወቅቶ እንደጠፋ ታውቂያለሽ። ምንድነው የምታወራው? የኔ ወንድም ምን ማለት ምን ለማድረግ ነው የመጣኸው? እዚህ ነገር ለማውጣጣት ነው እንዴ? ነገር ለማውጣጣት ምናምን አይደለም። ይሄንን ነገር ታውቂያለሽ አይደለ? እኔ ምንም አውቀው ነገር የለም። ታምሜ ተኝቼ ለረጅም ጊዜ ከቤት አልወጣም። ስልኬም ዝግ ነበር። እሺ እሱን ታዩ። በአንድ ነገር ግን እንስማማለን። እዛ ቤት ላይ ተፈጥሮ የነበረ ነገር እንዳለ ታውቂያለሽ። አያትየውን ጠፍቷል ካሜራው። ይኸውልሽ ሄደሽ ማየት ትችያለሽ። ቅድም ነው የጠፋው። ግልጽ ሆነን ፍሬ ሆነን እኔና አንቺ ለናቲ የሚጠቅመውን ነገር ነው እዚህ ጋር የምንነጋገረው። የሚጠቅመው ነገር ምንም ነገር የለም። ምን ወንድ የሚጠቅመውን ነገር ራሱ አርጎ ፈቅዶ ወስኖ ያስቀምጠው ነገር ነው። እኔ ምንም አውቀው ነገር የለም። እንዴ ትክክለኛ ነገር ነው እያልሽኝ ያለሽው? ያደረገው ነገር ናቲ መቼም ተሳስቶ ስህተት ፈጽሞ አያውቅም። እና አሁን ያደረገው ነገር ትክክለኛ ነው እያልሽኝ ነው? ነገር አላውቅም። እሺ አያቱን ስለመውጋቱ በጣም የሚያሳዝን ነገር ነው እያልሽኝ ያለሽው። አያቱን ስለመውጋቱ ታዩ። ይኸውልሽ በዚህም ሆነ በዛ እኮ ምን ደርስበት ነው የሚሆነው፣ ግልጹን ስነግርሽ ማለት ነው። አያቱን ስለመውጋቱ ታዩና እንኳን እናንተ ቤተሰብ ላይ እንኳን በየጊዜው የምትገናኙ ሰዎች ላይ ቀርቶ አይደለም ይሄ ሰውዬ አያትየው ሚስቴ ናት እያለ ለብዙ ጊዜ ሲዘት ማለት እኮ ምንም ነገር ሊያደርጉ የሚችሉም አይደሉም። ብቻ ምንም ነገር ስለ እንደዚህ ነገር ባናወራ ይሻላል። ይቅርታ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ያው ትክክለኛውን ነገር ነው ብትነግሪኝ ላንቺም የሚጠቅመው። ናቲንም እንግዲህ ቅድም እያልኩሽ ነበረ፣ ናቲንም ማዳንም እንችላለን። ጊዜው አልረፈድም፣ እድሜው ገና ነው። የምጠይቅሽን ጥያቄዎች አንቺ በአግባቡ ከመለስሽልኝ ጥሩ ነው የሚሆነው ማለት ነው። ለናቲም የምታስቢለት ስለሚመስለኝ ቅድም እያልሽኝ እኮ ነበረ፣ ራስሽ ነሽ እንደምትጨነቂለት ቤትሽ እንደሚመጣ። ገና ወጣት ልጅ ነው ማለት ገና እኮ ነው። ከኛ በጣም በእድሜ የሚያንስ ልጅ ነው። አያሳዝንም? አንተ ራሱ ስታዩ እንደዚሁ
ካወቀው እንግዲህ እሺ በአካልም አግኝተው ሊሆን ይችላል። አይተውም ናቲ ነው ያልከኝ እንግዲህ ድንገት ከየት እንደሰማ ምንም አውቀው ነገር የለም። ግን በጣም የሚያሳዝን ልጅ ነው። ስለ ገና ወደ ወጣቶች እየሄደ ያለ ልጅ ነው። ገና አፍላ እድሜ ታውቃለህ 19 21 የሚባሉት ነገር እድሜዎች እነሱ ለወንድ ልጅ በጣም ከባድ የሆኑ እድሜው ላይ ነው ያለው። እና ገና ማለት የሚያደርገውን ነገርም አያስብም። ኦር ደግሞ እንግዲህ የሆነ ነገር ያው ወጣት አይደል ሊጠቀም ይችላል። እሱም ነገር ሊሆን ይችላል። ወዶ አይደለም የሚያደርገው ነገር ምንም ያው እኔ ልክ ነው እያልኩም ሳይሆን ልክ አይደለም እያልኩም ሳይሆን ናቲ በቃ የሚያደርገው ነገር እያሰበ ነው የሚያደርገው። ማለት ተሳስቶ ያውቅም። የሚያደርጋቸውን ነገር ሙሉ ተሳስቶ ያውቅም። በጣም የሚገርም ነገር እኮ ነው። አሁን እኮ እያልሽኝ ያለሽው እኮ ቅድም ያልሽውን ነገር እኮ ነው እየደገምሽልኝ ያለሽው። ስለ አያትየው መወጋት አንደኛ ታውቂያለሽ በእርግጠኝነት አላቅም እያልሽኝ ነው። ሁለተኛ ግን ቤተሰቦቻችሁ ላይ እናንተም ቤት ይሁን እሱ ይድናሉ። የተወጉትም ምንም ያው ይድናሉ። ምንም አይሆንም ማለት ያው እንግዲህ እጣ ፈንታቸው ነው ካለ ፈጣሪ መሰብሰቢያው ደርሷል። እኛ የነሱን ያክል መኖራችን እርግጠኛ እኮ አይደለም። ትልቅ ሰው ናቸው እንግዲህ። ስለዚህ ቢሞቱም ግድ የለኝም አይነት ነገር እያልሽ ነው። ያው ኖረዋል፣ የልጅ ልጅ አድርሰዋል፣ አያት ሆነዋል፣ በጣም አርጅተዋል። ብርቅ አይደለም እንግዲህ መሞት። ስንት ወጣት እየሞተ አይደል እንዴ? እኔ እኮ ታዲያ ናቲ ቢሞት ይሻላል። ስለዚህ ይሄን ነገር ማድረጉ ትክክል ነው እያልሽኝ ያልሽው። ያረገበትስ መንገድ ያረገበት ወይ የተነሳበት መንገድ ትክክል ነው ብለሽ ነው የምታስቢው? እኔ የኔ ወንድም ምንም ማውቀው ነገር የለም እንደነገርኩ። ይኸውልሽ መወጋቱ እኔ ማመን አለማመን የኔ ፋንታ ነው ታዩ። ስለመወጋታቸው ማወቅ አለማወቅሽ ግን እዛ ቤት ላይ ተከስቶ ስለነበረው አያትየው ያስቸግር ስለነበረው ነገር ታውቂያለሽ አታውቂም? እሱ ነገር ትክክል ነው? አዎ ልክ ነው።